ምንጥስ ቅብርጥስ ተባለልሽ። ከዛ በኋላ የስምን ጉዳይ ወዴት ተቀየ? ባልተደወለላት ስልክ ጠይቁኝ ሞቼ ተገኘች አለች። ስልክ አልመልስም አለች። ያቺ ደግሞ መረጃዋን ሙሉ ግጥም አድርጋ የከፈለችበትን ምን አመት ነው የፈጀውልሽ ለድግስ ሽሮ በርበሬ 100 ምናምን ሺህ ብር አዘጋጅቼ ልክልሻለሁ ብላት፣ እሷም ምን አለች? ሚዲያ ላይ አይቼ ገንዘብ አይደለም የጠየቀችው ችግሯን ተናግራ አሁን እንዲህ አይነት ስራ ጀምሬያለሁ እና አበረታቱኝ ስላለች በዛ የተነሳ ነው ይሄን ስራ ያዘዝኳት ብላ ሌላ የቤቲ ታሪክ ወጣልሻለሁ። እዛ ጋ በቤቲ ፍለጋ ሰዓቱ አለቀ። መጨረሻ ላይ እንደገና ምርኩዜም ተፈልጋ ባትሪ ጨርሶ ነው ብላ ቻርጅ አርጋ መጣች። ለዛሬ ተቀጣጠሩ ከተስፍሽ ጋር። ገርምሽ ግን ማለት ነው ልሽ በዛት በእሷ ሴትዮ የተነሳ የዚች ቤቲም ጉድ ወጣ። የፈጣሪ ነገር የዛች የማረቁ ሀቅ ወጣላት እንጂ በቃ ደረሰኟን ይዛ ታቀፋ ቁጭ ብላ ነበር። ዘጋግታት ልጅቷን በዚህም በዛም ስትላጣት ዝም ብላ ነበር። ፈሪዳ እናትዬ እኔማ ጻፍኩላቸው። የዚህ ቤት ላይቭ ሲኤንኤን ነው ኢንተርናሽናል ነው የትም አለም ማንም ስለሚከታተል ሴትዮ ስሟን መጥራት እያቃተኝ። ወይ ማሬ ሰላም ናችሁ? እንዴት ናችሁ? እንዴት አደራችሁ? ውዶቼ ፍቅሮቼ እንደሱ ሰላም ነው። ከዛ ደግሞ ጀበበች መጣች። አብዶ አመሸ። ልብልብ በይልኝ አልኩሽ። እሺ አለሁልሽ ማለት አለው። ቀመርና እቺ ማነው ስሟ? አንደኛዋማ በቃ በጣም የሚገርም ነበረ። ግን ደስ የሚለው ነገር ምንድነው? ዘፎርስቱ ያንቺ ደግሞ ያሳይቋጭ ከስር ጀበበች 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 ይባልልሻል። ሲመጣ ደግሞ ቆይ እሷን አረሙ ቆይ ቀጤ ደግሞ ጀበበች ደግሞ ምንድነው ከስር ያኛው እኮ ይኸውልሽ፣ እኛ ያኛው በጣም ሁሉም ሰው በቃ እንትና ማን ነው ትንሹም በጣም ግራ ገባው፣ ተናደደ በሴትዮዋ። ምክንያቱም ስራ ትመርጣለች እዚህ ጋር የሆነ ነገር ምንም እዛ ላይ ፎከስ እያደረግን የቤቲ ታሪክ መጣ። የቤቲ ሲመጣ ከሳሿ ብር ከተበላችሁ በስተቀር ነው የምላችሁ። ተስፍሽ ሀረርጌ ተስፍሽ ቅልቦች የሆነች ሴትዮማ እንዴ ተነጋግራን የመጣችሁ እያልን መጻፍ ጀመርን። ኧረ እኔ ያላቃትም። በኋላ ግን ይቅርታ አድርጉልኝ በቃ እኔም ተሸጉቼ ነው ማለት ነው። እኔ እኮ ለምንድን ነው የሆነ ድግስ ለሚካኤል ለስላሴ እንደዚህ ስሪልን ብለን አገልግል አብልታልናለች። እኔም ማቃት እሷ ከሆነች ልደውልላት አለች። ሂጂ ደውይ። ስትደውል አትመልስም። ገብታ እኮ ነው የወጣችሁ ተባለች። መታ ነበር። አዎ ታውቃለች። ታሪክመስለኝውልሽ ማረቅ ጆይን ስትል አይታ ነው የጠፋችሁ ብዬ ነው የማስበው። እኔ ታሪኩን ብቻ ሰምታ ሳይሆን ልጅቷን እዛ ቤት ስታያት ይሆናል የጠፋችሁ የሚል ሀሳብ መጣልኝ እንደ ሀሳብ። ምክንያቱም በሰከንድ ውስጥ ጠፋች። ተስፍሽ ቢደውል ተስፍሽ ሀረርጌ ቢደውል ቅልቆች ቢደውል ያቺ አበባ ነው አበበች የምትባል ሴትዮ ገባች። ሀቢብ ብደውል ሚስሪ መንበር ብደውል በቦታም አልቀረ በምን አልቀረ አላይም አልሰማም ብላ አንዴ ይጠራል አንዴ እየተነጋገሩ የውሃ ሽታ ሆነች እኮ ማሬ። እሺ በቃ አሁን ደግሞ ከዛ ከስር ጀበበች ተባለልሽ። አቡ ደግሞ ደበበች ማለት ሌላ ችግር ጀበበች ነው። ንገሩኝ በማርያም ቤቱ ንገሩኝ በማርያም ምንድነው? ማን አደበበች ተባለ እኮ ማሪ ተባለ ሲባል ገባችን። ሀቡዬ አለች ብር ተበልቼ በዚህ ወጥቶ በዚህ ገብቶ በምን ምክንያት እንደዚህ እናትዬ እኔ ቅድምም ተናግሬዋለሁ። ልጅቷ ገና ተንፏቃ ያልተነሳ ማና በዳር ያደረጋት። እኔ ቅድምም ያልኳችሁ መጀመሪያ ለራሳችን እንቁም። ገና በልታ ያልጠገበች ልጅ እናቴ ያሳይሽ። ገና መነሳቴ ነው አለች። ፈቲ ደግሞ የምትባል ኮመንት ሴት ልጅ ወንድ አንተበቸው ማሬ ኮመንታቴ እኔ እኮ ላይም ኮመንት ሳወራ ሀሳብ ረጋችሁ 190 ናይቼ ጠገብኩት ማንልኝ እኔ ግን ቆይ ይቅርታ አድርጉልኝና ማለት ነው ማለት ሰው ለምንድን ነው ማለት በዚህ ደረጃ አሁን የተቸገረ ሰው እኮ በቃ እንዳይረዳ አለቀ። ወንድሜ ትናንት በቃ እያበለሻሹት እኮ ትናንትም የተባለው ይሄ ነው። እምነት ቆየን እኮ እኛማ እምነታችን ከተሸረሸረ እኮ ቆይቷል። አሁን እኮ አይደለም አሁን አባባሱት እንጂ ቆየ እኮ ተወረበሩ የተደረገላቸው ሰዎች እኮ መልሰው መጥተው ስለማያመሰግኑ በጣም እኔ እያስጠሉኝ ነበር። ይቅርታ አድርጉልኝና እንደው እንደዛ የደከሙላቸውን ሰዎች በሚወነጀሉ ሰዓት መጥተው አይቆሙላቸው እነሱ ቤት መጥተው በቤታቸው 1 2 3 ሰው አይቻለሁ እንዳሏሽ ግን
ኖ እንኳን አይሉ። ለምን ከሌላው ጋር እያጨበጨቡ የሚሰሩትንም የሚረዱትንም ተስፋ እያስቆረጡ ነው። አሁን ታሳጠግብ ያ ሁሉ እንባ መፍሰስ ነበረበት። እግዚአብሔር ያሳያችሁ እህት ወንድሞቼ። ምን አገባት አውራ እኔ ባይገርምሽ ይኸውልሽ ቢጎ የሚባል አፕ አለና እንደዚህ ይሄ ቲክቶክ ያን ያልነበረም በደንብ እንደዚህ ና አሉ ሰላም የሚታረግ ጓደኞቼ እንደዚህ ያሉ እና ማህበር መሰረትን ኢትዮጵያ ነው ያለሁት። እዛ ያሉት ቢያንስ በወር እስከ 3,000 ብር ምናምን 4,000 ብር ያወጣሉ። እኛ ደግሞ እዚህ ያለነው ደግሞ ከ1,000 ብር እስከ 500 ብር እናወጣለን። እና ሁሉም ፕሮሚስ ይገባል፣ ቃል ይገባና ምንድነው የተቸገረ ሰው ያመጣል። ከዛ የተቸገረ ሰው ያ ሰው ሲመጣ ዝም ብሎ ነበር የሚረዳው። እንደዚህ ዝም ብሎ ሊረዳ ምናምን አይገባም፣ ማጣራት አለብን ብለን አንዷን ልናጣራ ሄድን። በቃ በእኔ ኃይል ማለት ነው። በፍጹም እኔ የማወጣው ትንሽ ቢሆንም ሌላው የሚያወጣው ገንዘብ ብዙ ነው፣ ማጣራት አለብን ብለን ወደ ጉዳዩ ገባን። ከዛ ስንሄድ አንቺ ቤቷ ሲያምር ፍላት በቃ ሶፋ ምኑ እዛ ቦዲ አንድ ሲጆ ይባላል እንዴ ሲጆ ይችን ነው መረዳት አለባት ተብሎ የተወሰነው። አዎ በቃ እስኪ እሺ አየን ምናምን። ከዛ ማታ ስብሰባ ነበረ፣ ገስት ላይ ዱቅ አለን። ስሙ አልኳቸው። እሷም ከተረዳች እኔም እረዳለሁ አልኩኝ። በቃ አፌን አውጥቼ እኔም መረዳት አለብኝ፣ ምክንያቱም የተሻለ ኑሮ ያላት ሰው ነች። እንግዲህ ስንት በልቶ ማደር የማይችል ሰው አለ፣ ስንት በቃ ኑሮ ግራ የገባው ሰው በቃ የተቸገረ ሰው አለ። እንደ ሁሉ ሰው እያለ እንደዚህ ሊደረግ አይገባም። በዚህ አይለኛ እሳት መጣ፣ አይለኛ በቃ መድኃኔዓለምን ነው የምላችሁ። እዛ ሁሉም ሲያይ እንደዚህ ነው። ግማሹ ቴሌቪዥን ሶፋ ቤት ስላላት ኑሮ አላት ማለት ነው ያሉ። አዎ እንዲህ ሰው እኔ ባይኖረኝ የተደላደለ ነገር ቤቴ ላይ ለምን አሟላለሁ? ቅድሚያ እኮ እኔ የሰው ልጅ ቅድሚያ ምግቡን፣ መጠለያውን፣ ከዛ ሆዱን ነው የሚሸፍነው መሰረታዊ ነገሮች። ከዛ በዚህ ሰዓት ሲባል ትክክል ነው ተባለ፣ መረዳት የለባትም ተባለ። እንደገና ደግሞ ሌላ ሰው ይዘው መጡ። በሉ እንደዚህ ከሆነ እኔ ራሴ ተረጂ ነኝ ምን